ይኸው ደውዬ ነገረኝ እንዴ ባንቺ ስልክ? አይ ቆይ እማዬ ይሄን ያለ ደውይላችሁ። ምን ነው የሲሳይን ስልክ አጣሽው እንዴ? እንዴ እማዬ እዚህ ጋር ነበር እኮ ፊት ለፊት ነበር። እማዬ እራሱን አጠፋ። እማዬ ግን የትም አያመልጠኝም። እሺ እየፈለኩት ነው። አይሽ እማዬ አባቴ እኔ እንደማልወደው ስልኬ ራሱ ያውቃል። ዳጣ እናትና አባትሽን አታውቂ። ሲሳይም አባትሽ ሳይሆን የውሸት ስም ነው። ደረጀ ለምን ዋሸ? የቤት ችግር ያለው እዚህ አካባቢ ነው። ዳጣ፣ ሰላም፣ ደረጃ አካባቢ ጊዜ አይወስድብኝም፣ ደርስበታለሁ። እማዬ አይ ኤቢ በጣም እየተጨነቀች ነው። ቆይ ለምን በሰበብ ወደ ውጭ አትልካት? አልካት፣ የትም ሀገር አልካት። ተጨንቃ አባዬ አድነኝ እስክትለኝ ድረስ የትም አልካት። ግን እኮ እንቅልፍ የሚባል ነገር እየወሰዳት አይደለም። መተኛትማ የለባትም፣ እንቅልፍ ማጣት አለባት። ይሄ ነገር እያስጨነቀ እንቅልፍ እንዲከለክላት ነው የምፈልገው። ቆይ ፖሊሶች ከደረሱበት ውሃ ሊከሷት ይችላሉ እንዴ? የሕክምና ማስረጃ ስላላት ውሃን እንኳን የሚከሷት አይመስለኝም። ኤቢም ይሄን ነገር ታውቃለች። ምናልባት ከጠየቁኝ እኔን ሊሆን ይችላል። እኔን ካልጠየቁኝ ደግሞ ተጠያቂ መጥተው አብጌለች። ግን ኤቢ አሁንም በአንተ ትተማመናለች። አባዬ ያድነኛል ብላ የምታስብ ይመስለኝ። እሱን እንኳን ነግሬያታለሁ። ሰው ገላለች። ጉዷን እዚህ ግቢ ውስጥ ቀብሬላታለሁ። ይኸውልህ ናታን፣ እኔ የምችለውን ነገር ሁሉ አድርጌያለሁ። ፖሊሶች ከመጡ ግን ምንም ላደርግላት አልችልም። ይህንንም ጭምር ነግሬያታለሁ። እሺ የሰላምስ ጉዳይ ማለቴ የዳጣን ጉዳይ የማያመነች ዳጣ የሰላም ልጅ አለመሆኗን የማያምናለች? አባይ አላመነችም። ይሄ ጉዳይ አስጨንቋት ስለሆነ ነው እንጂ አላመነችም። እንዴት አባይ? ማርታ ነገር በወዷ ከያዘች አውቃታለሁ። ተወው ትላለች። ተወው ካለች ደግሞ ጉዳዩን ራሷ ለመጨረስ ወስናለች ማለት ነው። ናታን ከምን ጊዜውም የከፋ ጊዜ ወደ እኔ። ሰላም ሰላም፣ ውድ ቻናል ቤተሰቦች አስተዋይ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ማርቲ ዳጣን እያስጨነቀቻት ነበር ማለት ነው። ስለ አባትሽና ስለ እናትሽ ሰላም የጻፈችው ነገር አለ፣ ስለዚህ እንድትነግሪኝ እፈልጋለሁ ብላ ስታፋጥጣት ነበር ማለት ነው። ዳጣ በጣም ደንግጣና በጣም ፈርታ ነበር። አይ እማዬ ምንም የምነግርሽ ነገር የለኝም፣ እባክሽን ሽንጤ መጣ፣ አሁን ዋናውን ኮፕ መጣ አለክሽም፣ እሱም መጣ እያለች በጣም ፈርታና በጣም ተጨንቃ ነበር። ዳጣ ምንም ብትይ ልለቅሽ አልችልም፣ እልቁንስ አሁን የምጠይቅሽን ነገር አድርጊ በማለት ትነግራታለች። ነገር ግን በጣም እንደፈራችና እንድትጨነቅ ታስታውቅ ነበር። አሁን የምልሽን ነገር ብቻ አድርጊ ዳጣ ስትል ትጠይቃታለች። ነገር ግን በጣም ፈርቻለሁ እያለችው ነበር። ፈራሽም አልፈራሽም አሁን የምልሽን ብቻ እንድታረጊ ይፈልጋለሁ እባክሽን ስትል ትጠይቃታለች። እና ምን ማድረግ አለብኝ? ውሃ አብዬ አርጅ መጥቷል እያለች እያስጨነቀቻት ነበር። ታዲያ አንቺ ምን አልሽው ስትላት እኔ ምንም አላልኩትም፣ ነገር ግን እሱ እኮ ነው እዚህ መጥቶ ነበረ ስትል ትነግራታለች። በጣም ፈርታና በጣም ተጨንቃ ነበር። አብዬን ምን ማድረግ አለች እንጂ ውሃ ምን ላድርግሽ? እንደው አሳልፍ ልትሰጪኝ እንዴ? እኔ መታሰር አልፈልግም በጭራሽ። ለምንድነው ያገኘሽው? ለምንድነው እሱ ጋር ሄድሽው? በማለት እየጮኸችበት ነበር ማለት ነው። እሷ ደግሞ ምንም ማድረግ አልችልም፣ ወይኔ ጉዴ፣ በቃ አለቅልኝ፣ በቃ መታሰሪ ነው እያለች እየጮኸችና እያለቀሰች ነበር። ነገር ግን በጣም ፈርታም ነበር እና የምታደርገው ነገር ሁሉ ግራ ገባት። ምን ማድረግ አለብኝ አሁን? ምን ማድረግ አለብኝ ስትል ትጨዋለች። ማርታ በጭራሽ ሳትነግረኝ ወዴትም እንድትሄድ አልፈልግም ትላታለች። ዳጣም መናገር ከበዳት። የምታወራው ነገር በሙሉ ግራ ያጋባ ነበር እና ወዴትም መሄዳችም አሁን የምጠይቅሽን ነገር ሳትመልሽልኝ ትላታለች። እማዬ እባክሽ
ሰላም ስለኔ ምንድን ነው ያጻፈችው? ንገሪኝ፣ አንቺም በስነስርዓት ስላልመለስሽልኝ እኔም አልነግርሽም ትላታለች። እማዬ እባክሽ ንገሪኝ፣ ሰላም ስለኔ ምን ነበረ የጻፈችው? ልትነግሪኝ ትችያለሽ ስትላት ልትነግራት እንደማችል ነገረቻት። እባክሽን ንገሪኝ ብላ ደጋግማ ስትለምነው ነበር። ሰላም ስለሷ የጻፈችው ምን እንደሆነ ለማወቅ በጣም ጓጉታ ነበር እና የጓጓችው ምን እንደሆነ ለማወቅ ነበር። ሰላም ስለኔ ምን ልጽፍ ትችላለች በማለት ጥያቄ ፈጠረባት። ሰላም ስለኔ እናት ምን ታውቃለች? ይህን ነገር ማወቅ አለብኝ ብላ ዳጣ እያሰበች ነበር። ማርታም አንቺ የጠየኩሽን ነገር ስላልነገርሽኝ ምንም ነገር ልነግርሽ አልችልም ብላ ትነግራታለች። በዛ የተነሳ ደረጀና ናታን እያወሩ ነበር አንድ ላይ። ወይም ምን እየተፈጠረ ነው አባዬ፣ ምን እያሰብክ ነው ብሎ ስጠይቁ ልጄ አላውቅም ናታን፣ እየተፈጠረ ያለ ነገር በጣም ከባድ ነው። አብዬል ታዲያ ምን ትሆናለች? እንግዲህ ፖሊስ ላይ ፖሊስ እጇን እስክሰጥ ድረስ እጠብቃታለሁ። እጇን ካልሰጠችው ችግር ውስጥ ትገባለች። ደህና አይደለችም አባዬ፣ በጣም እየቃየች ነው፣ እንቅልፍም እየተኛች እንዳልሆነም ጭምር ስነግረው ነበር። እና ስለዚህ አሁን አንድ ነገር ማድረግ ይኖርብናል። እንግዲህ በራሷ ጋር ልጅ እስክሰጥ ድረስ ብቻ መጠበቅ ነው እንጂ ሌላ ነገር ምን ማድረግ እንችላለን ብሎ ይነግረዋል። እና አባዬ ምን ይሻላል ብላ ታስባለች ስል ልጄ አላውቅም ምን ማድረግ እንዳለብን፣ እማዬስ ምን ታስባለች ብላ ስትጠይቆ ነበር። እና ምን እያሰበች እንደሆነ ምንም አላውቅም፣ ነገር ግን የምታስበው ምን እንደሆነ ማወቃችን የማይቀር ነገር ነው። ነገር ግን አሁን እየተፈጠረ ያለው ነገር ከባድ እንደሆነ በደንብ አውቀዋለሁ። ነገር ግን እያለ ሳውራ ነበር። አርጆ እንዳጋጣሚ እነ ደረጀ ግቢ መጥተው ወንድኝ ጓደኛዬ እያለ ነበር። ሲጀመር እንዴት ብደፍር ነው የአባቴ ቤት ውስጥ ዘለ የምትገባው? አንተ ነው ችግሩ ያመጣ፣ አሁን ውጣ ከዚህ ብላ ስታባረው ነበር። አርጆ ጓደኛዬ የት እንዳለ ጓደኛዬ ነግታችኋል፣ እሱን ካላመጣችሁ ወዴትም አልሄድም በማለት ይጮሃል። ትሰማኛለህ ናታን እባክህ ንገረኝ፣ ሰላም ስለኔ ደብድ ስለኔ ምንድን ነው የጻፈችው? ማወቅ ፈልጋለሁ። እማዬ ማነው የነገረሽ? እሱን ደግሞ ስላት እማዬ ነው እማዬን እጅ ስለኔ እናት ሰላም እንደጻፈችው የነገረችኝ። ስለዚህ እባክሽን ንገረኝ ብላ ስትጠይቀው ስትለምነው ነበር። ነገር ግን እሱ ምንም ነገር እንደሌለ እንድትረሳው እያደረጋት ነበር። ናታን እባክህን ስለ እናት እንደተጻፈ ሰላም እንደጻፈችው ወይም የተቀደደ ወረቀቱ ቦርድ ስጠኝ ማየት ፈልጋለሁ ስትል ጠይቃለች። ናታን ግን ወረቀቱን እንደጣለና እንደተጻፈ ምንም ነገር እንደማያውቅ ነገራት። እና ናታን እየዋሸኛ እየደበቀኝ ከሆንክ ግን መቼም ይቅርታ ላደርግልህ ትለዋለች። እሱም ዳጣ እባክሽን አባትሽን እመኚ፣ ያለውን ነገር አባትሽን ጠይቂ ብሎ ይነግራታል። እሷ ግን ንገረኝ ብላ ብትለምነውም እሱ ግን አልነግርም ትላታል። እና ምንም የምነግርሽ ነገር የለም እባክሽን ተረጅኝ በማለት ይለምናታል። እሺ ናታን የማትነግረኝ ከሆነ ኤብዬን ራሱ ጠይቃታለሁ ብላ ተናዳ ወደ ቤት ስትመለስ እንደ አጋጣሚ አርጆ በጣም እያስቸገረ ነበር እና ጓደኛዬ ነው ጓደኛዬን አምጦልኝ በማለት መጫወት ጀመረ። ስለምን ጓደኛ ነው የምታወራው? ጓደኛ የሚባል እዚህ የለም ሲሉት ነበር። ነገር ግን ጓደኛ እዚህ ውስጥ እንዳገታችሁ እንደደበቃችሁ በደንብ አውቀዋለሁ። ስለዚህ ጓደኛ የት እንዳለ ካልነገራችሁ እኔ ከዚህ ወዴት አልሄድም ብሎ ይጮሃል። ምጥንና ውሃ እጅግ በጣም ፈርቶ ነበር። አይ ምንም ይፈጠር ጓደኛ የት እንዳለ ካልነገራችሁ እኔ ከዚህ ወዴትም አልሄድም እንድትነግሩ ይፈልጋሉ በማለት መጮውና መሳት ጀመረ። ጓደኛ ያለበት ቦታ አናቅመኛ ስትሎም አይ ታውቃላችሁ ግን ልትነግሩን ፈቃደኛ አይደለችም። አርጆ እንዲህ ብደፍር ነው እዚህ የምትመጣው? ሰማኛለህ? እንዲህ ብደፍር ነው አባቴ ቤት? አንተ እኮ ወንጀለኛ ነው፣ መቀጣት አለብህ። የሰው ቤት ዝም ብሎ ሰው ብለህ እየገባ አንድ ሰው አልፈልግም ካለ አይገባም እንዴ? የሚያነሳው ነው። እዚህ አንድ ላይ ያየው ፊልም እዚህ እየሰራባት ነው ማውና ታሳፍራለህ። አሁን ሄድ ከዚህ ዳጣ እንዳትጠገኝ እጉዳሻለሁ፣ እንዳትጠገኝ እጉዳሻለሁ እያለ እጅ ወደኋላ አድርገው ብረት ነገር ይዞ ሊያስፈራራት እየሞከረ ነበር። አልፈርሃም፣ የፈለግከውን አድርገው። እንዴት ብደፍር ነው አባቴ ቤት የምትመጣው? እንዴት ብደፍር ነው ጭራሽ ሌላ ሰው ይዛ አባቴ ቤት ዘው ብለህ የምትገባው? አንተ ማስለንክ ነው ወንድ የለም ብለህ ነው ብላ በጣም ጨወችባትና ዛተችባት። ከዛ እንዳጋጣሚ ናታን እየሮጠ መጣና ምን እየተፈጠረ ነው እዚህ ብሎ ሲያጣ እያባረረው አርጆን ያባራል። ማርቲ እንግዲህ ስለ ዳጣ ለማወቅ በጣም ጓጉታለች። ሲነማታ መጎርጎር ጀመረች፣ መፈልፈልም ጀመረች።
ቆይ አብዬ አንድ ነገር ጠይቅሽ ልጄ እየን እማዬ በጣም ፈርቻለሁ። አባዬ ለፖሊስ እጅ ስጭ ብሎኛል። እማዬ በቃ ህይወት የተበላሽቷል እያለች በጣም እያለቀሰች ነበር። እሺ በቃ ተረጋጊ፣ አባት ስመጣ የመጣውን አንድ ነገር ያደርጋል። ስለዚህ አሁን ጊዜ ተረጋጊ እያለቻት ነበር። አባዬማ አይወደኝም፣ ለዳጣ ለሰላም ስል እኔን አሳልፎ ይሰጠኛል ብላ ትነግራታለች። አልገባኝም ለምን እንደዛ አልሽ ልጄ ብላ ጠየቀችው። እና ማርታ አሁን አብይል መጠየቅ ጀመረች። እና ሰላም እና ዳጣ የሆነ ነገር አላቸው እማዬ። እና ሰላም የሲሳይ ልጅ አይደለችም፣ የማን ልጅ እንደሆነች በቅርቡ ደርስበታለሁ ብላ እማዬ አየሽው፣ አሁን ግልጽ አንለሽ አይደለ? እኔ ብታምኝ እኮ ይሄ እንዳይፈጠር ነበር እማዬ እያለቻት መጠራጠርና ሁሉ ነገር እንድታስብ አደረገቻት። እና ሰላም የጻፈችው ደብዳቤ ላይ ታስታውሻለች ብላ ስጠይቀው እማዬ በደንብ አስታውሳለሁ እማዬ የጻፈችውን እያንዳንዱ ነገር እያንዳንዱ አንቀጽ አስታውሳለሁ ብላ ነገረቻት። እና ምንድን ነው የጻፈችው ብላ ስጠይቀው ሰላም የዳጣ እናት ነች እንደሆነች ደግሞ እማዬ እኔ እርግጠኛ ነኝ፣ እመኚኝ እማዬ እኔ እርግጠኛ ነኝ ስትል ትነግራታለች። እና ዳጣ ማርታ እንድጠራጠር አደረገቻት ማለት ነው። ማርታ መጠራጠርና ማወቅ በጣም ፈለገች። አርጁም እኔም ጓደኛዬ ሳላገኝ ከዚህ ወዴት ማለትም ጓደኛዬን አምጡልኝ ብለው ያዙን ልቀቁ በማለት ይጮዋል። ውጭ ላይ ይጮዋል። ማርታና አብይል ደግሞ አብይል አዎ እማዬ እኔ ከዚህ ቤተሰብ ቤት ከገባሁ አንቺ ብቻ ነሽ የምትቀሪ፣ ውሃም ከኔ ጋር ትገባለች እና ሰላምና ዳጣ ይጫወቱብሻል። እማዬ ሰላምና ዳጣ የሆነ ነገር አላቸው እርግጠኛ ነኝ፣ እመኝ ነገሮቹ እኔ ማርታ ነገሮችን መፈልፈልና ማገጣጠም የተከልኩበት ነው። እናም ደረጀ ከኔ የደበቀ ትልቅ ምስጢር አለ። እናም ሰላምም ከኔ የደበቀችው ትልቅ ምስጢር እንዳለ ተጠራጠረች ማለት ነው። አሁን ማይ አሁን ወጣሽልኝ፣ አሁን ወጣሽ። እንደዛ ስጨውና ሲለፋ የነበረው ይሄ እንዲገባሽ ነበር። አሁን ገባሽ አይደለም ማይ? እየተፈጠረ ያለ ነገር ዳጣና ሰላም የሆነ ነገር አላቸው፣ እናትና ልጅ ናቸው። እሱን ደግሞ እርግጠኛ ነኝ። አባዬን ደግሞ አንቺ ዋሽቶሻል ብላ አሳመነቻት። እና በቃ ሁሉ ነገር ግልጽ ሆነልኝ፣ በቅርቡ ደርስበታለሁ፣ እሱን ለኔ ተይ እያላት ነበር። እንግዲህ ናታን ደግሞ ከውጭ ስመለስ ከለዛ ጋር እያወራ ነበረ። ጁስ ስራ ነኝ እያለች እሺ ቆንጆ አድርጌ እሰራለሁ፣ ክፍል ይዤ ልምጣ ምናምን እያለችው ከእሱ ጋር መሆን ትፈልጋለች። ዳጣ ደግሞ እንግዲህ ናታን ስለምትወደው ትቀናለች እና ተደብቃ እየሰማቻቸው ነበር። ከዛ ናታን ለክትትል ትይዛትና ምን እያደረግሽ ነበር ብላ ልገላት ትሞክራል። እጣፍጣለሁ አልሽ አብዬል በጣም ጭንቋት ገደም ብላ ነበር። ውሃ መጣችና አብዬል ደረጀ እያለች መጣች። ምንድነው ስትላት አርጁ እኮ መጥቶ ጓደኛዬን አምጡ እያለ እየጮኸ ነበረ ብላ ነገረች። ምን? አዎ ጓደኛዬን ካላመጣችሁ ከዛ ልድም ብሎ ዳጣ ፊት ለፊት ገጥማ ተደባደቡ። ዳጣ አባረረችው። ዳጣ ጎበዝ ነች እያለች ማወቅ ደስ የማለች እና አርጁ መጥቷል እያልሽ ነው? ውሃ ምንድነው የምታወሪው? አዎ አርጁ መጥቷል። ጓደኛዬን አምጡ። ጓደኛዬን አገታችኋለሽ? አዎ ጓደኛዬን አገታችሁ። ወይኔ ጉዴ በቃ አለቀልኝ፣ መታሰሬ ነው ጉዴ ፈላ እያለች በጣም ፈርታና በጣም ተጨንቃ ነበር። የምታረጉ ነገር ግራ ገባት። በጣም ፈራች። በቃ መታሰሬ ነው እባ ውጭልኝ፣ ሌላ ምንድን ነው ያለች እያለችው ጓደኛዬን ካላመጣችሁት አልሄድም ከዚህ ብለው በቃ የወርቁስ እንዴት ነው የምገላገለው? በቃ መታሰሬ ነው በማለት በጣም ጨነቃት፣ ፈራች። እና ይሄ ሁሉ በአርጁ ምክንያቱ እሱ ነበረ። ሰው ይዞ ወደ ቤታቸው ባይመጣ ኖሮ ይሄ ነገር አይፈጠርም ነበር። ትሰምኛለሽ? ከናታ ራቂ፣ የምጣፍጠውን ደግሞ እራስሽ ጠጪ። ናታን ከመቀረብሽ ታውቂያለሽ፣ እኔ እታድርሽ ነው የምመልስሽ፣ ተጠንቀቂ፣ ለዛ ብትፈሪኝ ይሻልሻል እያለች ዳጣ አስፈራረቻት ማለት ነው። እሺ ዳጣ በቃ አይለምደኝም፣ እሺ ይቅርታ አልወስድለትም እና ይቅርታ አልኩሽ እኮ እያለቻት ነበር። እና ቅርብይሻለሁ ግን የምታደርጊ ነገር እያሰብሽ ብላ ዛተችበት። እና ዳጣም ናታን አጠገብ ላይሸልፍ ምን እየተፈጠረ ነው ብሎ ደረጀ አይ አባዬ ናፍቀኝ እኮ ነው፣ አይን አቅፋት ፈልጌ ነው። የዳጣ በመጨረሻ እንግዲህ ያላት አማራጭ አብዬን ማናገር ነው። ደህና ነሽ? አርጁ ችግሩ ስከትሻል። አይ ችግሩ ስምከችኝ አንቺና ናታን ናቸው። እኔ እንድታሰሩ ትፈልጋላችሁ አይደለም? እንድትገላገሉን። አይ በጭራሽ እንድትታሰሪ አልፈልግም። አሁን የመጣሁት ሌላ ነገር ልጠይቅሽ ነው አለቻት። ምንድን ነው ስትላት ሰላም ስለኔ የጻፈችው ደብዳቤ ላይ ምንድን ነው የጻፈችው ንገሪኝ አለች። ምን? በደንብ ነው የምነግርሽ በደንብ
ሰላም ስላንቺ የጻፈችው ማወቅ ትፈልጋለሽ ብላ ጠይቀቻት። አዎ ደረጀ ማርታም የሲሳይ ልጅ እንዳንነችም ጭምር ስትነግረው ደረጀ ደነገጠ። አንገቱን ቀረቀረ። በቃ በመጨረሻ እውነቱን ይናገራል ብዬ አስባለሁ። እና ንገሪኝ ስለምንድን ነው የጻፈችው ሰላም ስለ እኔ ብላ ስትጠይቃት ሰላም ትክክለኛ ወላጅ እናታ እንደሆነች እና እናትሽ እንደሆነች የጻፈችው ብላ